ዶኖሽ ቡናሽ ደርሷል። እንኪ ውድ እህቶችሽ አናደውሽ ነው ወይስ ሌላ ነገር አለ? ሰርዳር ለአባቴ ላገኛቸው እንደማልፈልግ ነግረኸው ነበር እንዴ? ዶኖሽ ስሚ፣ እኔ ምን አንተ ምን ሰርዳር፣ ለዚህ ትክክለኛ ማብራሪያ አለው ወይስ ያሰብናቸው ሰዎች ሁሉ ሳይሆኑ ጠላታችን አንተ ነህ? አይ ጠላትነት የሚባል ነገር የለም። እና ምንድን ነው ምክንያቱ? ምንድን ነው? አባቴ ምን ያህል እንደሚናፍቀኝ ታውቃለህ። ከእሱ ጋር ምን ያህል መገናኘት እንደምፈልግና ምን ያህል ልክ ሰው እንደምፈልግ አልገባህም። እስኪ ንገር፣ ለምታደርገው ነገር ትክክለኛ ማብራሪያ አለው? ዶኖሽ ቤተሰቦችሽ ውስጥ ትልቅ ችግር አለ እና በሱ በጣም ተጎድተሻል እና እኔ አንቺን ለመጠበቅ እየሞከርኩ ነው። ቆይ ልትጠብቀኝ የምትሞክረው ከቤተሰቤ እያራከኝ ነው ሰርዳር? እንደዚህ በማድረግ እየጎዳኸኝ ነው ያለው። እንደ ተናደድሽ አውቃለሁ፣ ግን እኔ ሌላ መንገድ ማግኘት አልቻልኩም። በማያልቀው ጸብና ጩኸት ውስጥ ራስሽን ረስተሻል። እስከ ዛሬ ድረስ የሌሎችን ሰዎች ችግር ስታሳድጂ በጣም ተጎድተሻል ዶኖሽ። ያን ማድረግ አይቀርም፣ ምክንያቱም ቤተሰቦቼ ናቸው። ይኸውልህ በጥሩ ጊዜ ብቻ አይደለም አብሬያቸው የምሆነው፣ በመጥፎ ጊዜ መደጋገፍ ይኖርብናል። አላውቅም፣ እውነቴን ነው አላውቅም። ምንም የማደርገውን ነገር አላውቅም። ሰርዳር ምን እያልክ ነው? ንገረኝ። ምን ለማድረግ እየሞከርክ ነው? አልገባኝም። የምትናገረው ነገር ካለ ተናገር። በድጋሜ እዛ ቦታ ላይ ተገኝተሻል። እኔንም ልትረጂ ሞክሪ። በሰዎች ጥል ምክንያት ጤናሽን ችላ ማለት አልችልም። ለዛ ነው እንደዛ አላደርግም። ገባሽ? ሰርዳር እና ቆይ ታዲያ ለዛ ነው? አዎ በጣም ስለምወድሽ ነው የመጣሁት። አሁን እንደ ሐኪም አይደለም የመጣሁት። አንቺን ለመጠበቅ የሚሞክርና ደህንነትሽ የሚከታተል ሰው ሆኜ ነው። ያለሁበት ሁኔታ በጣም መጥፎ ነው። አይደለም፣ ከባድ ሁኔታ ላይ አይደለሽም ያለሽው፣ ግን የሕክምናው ሂደት ዋናው ነገር በራስ መተማመን ነው ዶኑሽ። እስካሁን ይህንን ታውቂያለሽ። አካባቢሽ ላይ ካለ ውዝግብ ላርቅሽ እየሞከርኩ ነው። ደስተኛ እንድትሆኝ ይፈልጋሉ። እሱ ነው ተስፋ የማደርገው። ግን ቤተሰብሽ በጣም ናፍቆሻል እና በጣም በናፈቁሽ ቁጥር በጣም ታዝኛለሽ። አሁን ትልቅ ውዝግብ ውስጥ ነኝ እና ደግሞ በጭራሽ ልወጡ አልቻልኩም። አልሆንም። አታስብ፣ አትፍራ። ፍልሚያ ላይ መጥፎ አይደለሁም። ታያለህ፣ ድጋሚ አሸንፋለሁ። እኔ እናንተ አብረን እናሸንፋለን። እውነቴን ነው፣ ይሳካልናል። በጭራሽ አታስብ። እሺ፣ ምንም አታስብ። በድጋሚ ስኬታማ ትሆኛለሽ። አብረን እናደርገዋለን እና ደግሞ ከበፊቱ የተሻለ ሕክምና አለን፣ ይበልጥ ልምድ አለን። በዛ ላይ ደግሞ እኔና አንቺ አሁን ምን እንደሚጠብቀን የተሻለ እናውቃለን። እውነቴን ነው። የሚያስፈልግሽ ሰላምና መረጋጋት ነው። ስለዚህ ተረጋጊ ውዴ። ትልቁ መድኃኒት እሱ ነው። ከቤተሰባችንና ከምንወዳቸው ሰዎች ሳንርቅ ራሳችን መጠበቅ አለብን። እንደዚህ ማድረግ የምንችል ይመስለኛል። በረል ክፈት። ሰላም ዶክተር።
እንኳን ደህና መጣችሁ። አይ እንደ ቤት የሚሆን ቦታ የለም። እውነቴን ነው። የወይዘሮ ሩቻን ቤት ምንም አልተመቸኝም። ሰላም ነው ዶኑሽ? ቆይ ምንድን ነው ሁለታችሁም ያዘናችሁ ትመስላላችሁ። ፊታችሁን ጥላችሁታል። ምን ተፈጠረ? ምንም አልተፈጠረም። ዶኑሽ፣ ይህ ምስቅልቅል ምንድን ነው? እውነት አንቺን እየተከተልኩ ማጽዳት ሰልችቶኛል። ጫማሽን እንደ እብድ ነው ያስቀመጥሽው። ቤቱን እንደምታቆሽሹ እርግጠኛ ነበርኩ። ውዴ፣ እንቁላሉን እንዴት ልስራው? ፍርፍር ይሁን ወይስ ቁጭ ቁጭ? ቁጭ ቁጭ ይሻላል። እስኪ ዳቦ መኖሩ ነይ። አዎ አለ። ግን የት ልንበላ ነው? ስሙ፣ በፈጣሪ ስም ጠረጴዛውን አጽዱት። ለምንድን ነው የምትዝረከረኩት? ቱርካን ተረጋጊ ውድ። ውዴ በጣም ነው የምወድሽ። እነዚህን ቀናቶች እንድትረሻቸው አደርግሻለሁ። ልጆቹን ትምህርት ቤት አድርሻቸዋለሁ። እሺ፣ አመሰግናለሁ። ልጄ በደንብ እረፍት አደረግክ አይደል? አዎ አርፌያለሁ። ስነቃ ጥሩ ስሜት ላይ ነበርኩ። እና ቱርካን እንዴት ነች? ልትረሳው አልቻለችም። አሁንም እንደተኛች ነች። እዛ እሳት ውስጥ የሚያድነን ሰው በሌለበት ሰዓትና ቱርካን እቅፌ ውስጥ ሆና አይኗን የጨፈነች ጊዜ መጥፎ ነበር። ከጭንቅላቴ ላወጡ አልቻልኩም አባዬ። ይገርማል። ሴቪ ላይ እንደዚህ አይነት ነገር የምታደርግ በፍጹም አይመስለኝም ነበር። ለሁላችንም ትንሽ የሚጎዳ ነገር ነበር። አንተም ተመሳሳይ ወጥመድ ውስጥ እንደማትገባ ተስፋ አድርጋለሁ። ሶመር ልጄ፣ እናትህ ግን ስለዛ ቤት ታውቅ ነበር እንዴ? ለምን ጠየቀኝ? አላውቅም ሶመር ልጄ፣ ግን ሴቪ ላይ ያንን ቤት የፈለገችው ፍርድ ቤቱ እጇን እንዲያጠናክርላት ነበር። እንደዛ እየፈለገችው የምታቃጥለው አይመስለኝም። ቆይ አንዴ፣ ምን ለማለት እየሞከርክ ነው? እና እናት ያንን ቤት የምታቃጥለው ይመስልሃል ማለት ነው? ምንም አላውቅም፣ ግን ደግሞ ሶመር፣ ያው እናትህ ስትናደድ እኮ ምንም ነገር ልታደርግ እንደምትችል ታውቃለህ። ስማኝ አባዬ፣ ይኸውልህ እናቴ ስለዛ ቤት እና ለሴቪ ላይ ስለሰጣት ጡረታ ምንም ስለማታውቅ ከልጅ ልጇ ጋር ተመችቷት ልትኖር አልቻለችም። እንዳታውቅ ለማድረግ የምችለው ሞክሬያለሁ። ማለት አንተን ላለማዋረድ ሞክሬያለሁ። ምንም እንዳታውቅ ብዙ ነገር ሳደርግ ነበር። ሶመር ልጄ፣ በጣም ይቅርታ አድርግልኝ። ከባድ ሁኔታ ውስጥ ነው ያስገባሁ አይደል? በእኔ ምክንያት ችግር ውስጥ ገባ። ግን አንድ ነገር እወቅልኝ እባክህ፣ ለሴቪ ላይ ምንም አይነት ስሜት እንደሌለኝ እንድታውቅ እፈልጋለሁ። አንድ የፈለግኩት ነገር ቢኖር። አውቃለሁ አባዬ፣ አውቃለሁ። ለዛ ብዬ ነው ስሸፍንልህ የነበረው። ቱርካንና እኔ ሁለታችንም እዛ ቤት ሄድነው አንተን ለማስቆም ነው። ታሪኩ ባጭሩ አንተ ስለ ልጅ ሙስጠፋ ተጨንቀ ነበር እና እማዬ ደግሞ ስለ ካርታል ተጨንቃ ነበር። ግን ደግሞ ሁለታችሁም ልጃችሁ ሶመር ስለሚሰማውና እያሳለፈ ስላለው ነገር አላሰባችሁ።
ለማንኛውም ችግር የለው። ታይፉን፣ ለምንድን ነው ስልክ ሁሌም የሚያዘው? እሺ ተው በቃ። የደወልኩልህ በርከት ያለ ገንዘብ በባንክ ስለላኩልህ ነው። ስለዚህ እሱን ይዘህ ቶሎ ጥፋ። አይቫሊክን በፍጥነት ትተሂድ። በምንም ተአምር ለመመለስ እንዳታስብ። ልጄ እንዴት አደርክ? እንዴት አደርሽ እማዬ? ማንን እያናገርሽ ነበር? አይ የተሳሳተ ስልክ ነው። አሁን እንዴት ነህ? ትንሽ ደህና ሆንክ? እንዴት ነህ? ደህና ነኝ እማዬ፣ ተመስገን ነው። ይህንንም ማሳለፍ ነው። ግን ይህንን ነገር አስቆመን ሳንጣላና ሳንጨቃጨቅ የምናሳልፈው ቀን ናፈቀኝ እማዬ። እኔም ልጄ፣ የእኔ ውድ ልጅ ተመስገን አለፍ ነው። ሶመር ታውቃለህ፣ እዚህ ሕይወት ውስጥ ተስፋ እንዳልቆርጥ የምታደርገኝ አንተ ነህ። እሱን አትርሳ እባክህ። እኔ ነኝ። ምን ተፈጠረ? አዳምጪ፣ አሁን መሄድ አለብሽ። እኔ አሁን በጭራሽ መሄድ አልችልም። መሄድ አለብሽ። ስለዚህ ነገር አውርተናል። ካርታል ምንም አይነት ገንዘብ አይሰጠኝም። ቆይ ወዴት ልሄድ እሱ ነው? እኔን በጭራሽ አይመለከተኝም። ለአንድ ምሽት እንደሆነ አውርተን ነበር። ይኸውልሽ ለመሄድ ገንዘብ ያስፈልገኛል። እንዴት ከፈለግሽ ገንዘብ ትሰጭኛለሽ። እሺ ችግር የለውም። ለአውቶቢስ ትኬት የሚሆን እሰጥሻለሁ። የምን አውቶቡስ ትኬት ነው? ቆይ አልገባኝም። የምሄድበት ቦታ ህይወት ሊኖረኝ ይገባል። ተጨማሪ ገንዘብ እፈልጋለሁ። እንደዛ አይሆንም። ገንዘብ የለኝም፣ አልችልም። እንደዛ ከሆነ ሂጂና ካርታልን እንዲረዳኝ ንገሪ። እንደዛ ብታረጊ ጥሩ ነው። ውድ ያልተኛሽም እንዴ? ስትነቂ እንድትበይ ብዬ ቁርስ አዘጋጅቼልሻለሁ። አይ መተኛት አልቻልኩም። ካርታል እባክህ ሲቪ ላይ የምትፈልገውን ገንዘብ ስጣት። ከህይወታችን መውጣት አለባት። ኡፍ የኔ ፍቅር፣ ውዴ፣ የኔ ቆንጆ፣ ስለዚህ ነገር እኮ አውርተንበታል። እሺ ግን በጣም ፈርቻለሁ ካርታል። እንዳምንህ እኮ ነገርከኝ፣ ግን ያቺ ሴት ምን ልታደርግ እንደምትችል ታውቃለህ። ካርታል እባክህ ዳሪያ፣ ውዴ ስሚኝ፣ ሰዎች በዚህ ሴት ምክንያት እስኪሞቱ ድረስ ተቃጥለው ነበር። በጭራሽ ከእንደዚህ አይነት ሰው ጋር መደራደር አንችልም። ግን የኤፌ ደህንነት አይታወቅም። በዚህ ሁኔታ ደስተኛ ልሆን አልችልም። ካርታል እባክህ እባክህ። እሺ በቃ ውዴ፣ እባክሽ በቃ አሁን አትናደጂ። መናደድ እንደሌለብሽ ታውቂያለሽ አይደል? ሂጂና ፊትሽን ታጠቢ፣ እኔ አስተካክለዋለሁ። ደህና ዋልክ? ሶመር ኮርማንን ወክዬ ነው የደወልኩት። እባክህ ወንድሜ፣ ባለፈው የወደድነውን መኪና ለመሸጥ መሞከር ትችላለህ? አመሰግናለሁ ወንድሜ። ሽያጩን ለእኔ ተወው፣ እሺ? እጨርሰዋለሁ። አመሰግናለሁ። ቱርካን በጣም ደስተኛ ትሆናለች። አቤት ካርታል። ሶመር፣ መገናኘት አለብን። በጣም አስቸኳይ ጉዳይ። ደግሞ ምን ተፈጠረ? እሱን አታስብ፣ ስንገናኝ እናወራለን። ሰዓትና ቦታ ብቻ ንገር። ውይ ቱርካን፣ እንዴት ነሽ? ደህና ነሽ አይደል? አሁን የሚሰማሽ ነገር የለም አይደል? ደህና ነሽ? ደህና ነኝ፣ አታስቢ። ሶመር ቶሎ ሄደ መሰለኝ። አዎ ከሴልቹክ ጋር ቶሎ ነው የሄዱት። ትንሽ ረፍት እንዲያደርግ ነግሬው ነበር፣ ግን አልሰማኝም። ስለዚህ ትምህርት ቤት ሄጄ ልጆቹን ላምጣቸው። እባክሽ ካላስቸገርኩሽ መኪናሽን ልበደርሽ? እሺ ውሰጂ። ግን ሙሉ ለሙሉ አልዳንሽም እኮ። እኔ ሄጄ ላመጣቸው እችላለሁ፣ አታስቢ። አይ ደህና ነኝ፣ አታስቢ እባክሽን። ደህና መሆንሽ ተመስገን ነው።
አንድ ነገር ብትሆኚ እውነት ራሴን ይቅር አልለውም ነበር። ከአንቺ ጋር ምን ያገናኘዋል ወይዘሮ ሉቺያን? ማለቴ ያው አንቺ ሳትሆኚ እኔ ነኝ መሄድ ያለብኝ። ማለት ሴቪላይን ማስቆም ያለበት ሰው እኔ ብቻ ነኝ። ቱርካን ገባሽ? ከመጀመሪያው ይህንን ለማስቆም ብዙ ነገር አድርገሻል። እኔም አንቺም የምንችለውን ሞክረናል። ስለዚህ አሁን ዝም ብለሽ ራስሽን አትጉጂ እና ብትመጪም እንኳን ምንም ነገር አይቀየርም። አዎ ግን ማድረግ የምችለው ነገር ቢኖር ጥሩ ነበር። ይህንን የሚያስጠላ ነገር ባታሳልፊም ደስ ይለኝ ነበር። ለማንኛውም አሁን የሆነ ሆኗል። ሁሉም ሰው ደግሞ የሆነውን ነገር አይቷል። አባቴ ወዛን ቤቱ ስለተመለሰ በጣም ደስ ብሎኛል። ማለቴ ለአንቺ ደስ ብሎኛል። ልብሴ ልቀይር። አቤት ካርታል፣ እየሰማሁ ነው። ይህንን ያህል ምን አስቸኳይ ነገር ተፈጠረ? ሰላም፣ አንተ ግን እንዴት ነው? አመሰግናለሁ። ንገረኝ፣ እያዳመጥኩ ነው። ይህ ነገር ከመፈጠሩ በፊት ለሲቪ ላይ ገንዘብ ልስጥሽ ብያት ነበር። ማለት ኤፌ እንድትሆንና እንድትረሳው ነበር ሀሳቢ። ግን በእኔ ሀሳብ አልተስማማችም ነው። አባቴ አሁን ይበልጥ ይጠቅማት ነበር አይደል እንዴ? ዛሬ ደውላልኝ ነበር። ገንዘብ ትፈልጋለች። ተጨንቃ ነው። ለማምለጥ ይህንን ገንዘብ ትፈልገዋለች። ላናግር የፈለግኩት አንድ ነገር ስላሰብኩ ነው። ዳሪያ በእነዚህ ነገሮች በጣም ተጎድታለች እና በጣም ፈርታለች። ስማኝ፣ እቺ ሴት ልትገድል ሞክራ ነበር። ስለዚህ አሁን ዳሪያ በምንም መንገድ ኤፌን ከእሷ መጠበቅ የምንችል አይመስላትም። ፍራቻዋ ስህተት አይደለም። ሴቪ ላይ በጣም አደገኛ ሴት ነች። አሁኑኑ ለፍትህ ልናቀርባት ይገባል። እሱን ትክክል ነው። አሁን ሴቪ ላይ ጋር ደውል። ገንዘቡ ዝግጁ እንደሆነ ንገራት እና እኛ ደግሞ አታለን ፖሊስ ጋር እንወስዳታለን። እሱ ላይ ችግር የለብንም። ታውቃለህ አይደል? ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። ስልኳ ዝግ ነው፣ አይሰራም። ውጪ ፍጠኝ! ከዚህ ውጪ! ምን ሆነሻል? ለምንድን ነው እንደዚህ የምትገፈትሪኝ? ቤት ውስጥ ማንም እንደሌለ ስላወቅክ ነው ወደዚህ የመጣሁት። ለዛ ነው። የስልክ ቻርጀር እፈልጋለሁ እና ደግሞ በጣም እርቦኛል። እንኪ እርጎ ከዚህ ጋር በጣም ይሄዳል። ምንድን ነው ችግርሽ? እየቀለድሽብኝ ነው? አይ እርቦኛል። እሺ ይሄን ያዥና ጎጆ ቤትሽ ሂጂ፣ ከዛ እንዳትወጪ። በተሻለሽ ፍጥነት ካርታልን ብታሳምኝ ጥሩ ነው የሚሆንልሽ። እኔን ለማስወገድ ይመችሻል። ወይዘሮ ነዛት እባክሽ እቃዎቹን ልቀበልሽ። አመሰግናለሁ። አሁን ትደውላለች። እኔም ደውልላታለሁ እና ደግሞ አታስብ፣ ስልኳን ታነሳለች። መቼ እንደማናገራት ብትነግረኝ ምርመራውን በፍጥነት ማድረግ እንችላለን። እናትህስ እንዴት ነች? እናቴ ደህና ነች። ያው ከእሳት አደጋው ለማገገም እየሞከርን ነበር እንደ ቤተሰብ። ቤተሰብ ጥሩ ነው። መቼም አባትህ እስካሁን ተረጋግቶ ነው የሚሆነው። አታስብ፣ በጭራሽ አባቴ እንዲገል አልፈቅድም። ቆይ ለምንድን ነው የምፈራው? ታውቃለህ፣ አሁን ላይ
ዳሪያ በጣም ጨንቋታል። በዛ ላይ ደግሞ ሁላችንም ብንሆን ደክሞናል። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ። ትክክል። አሁን ስለ ፍቅረኞች ሽርሽር ጊዜ ማሰብ አለብን። እንዴት ያሳፍራል። ሶመር እየቀለድክብኝ ነው እንዴ ወንድሜ? እየቀለድኩ። ምን ነው ቀልዴን አልወደድከው? በፈጣሪ ለደቂቃ እንኳን ደስተኛ እንድትሆን ብዬ ነው። ለአንተ ምንም ውለታ መዋል ጥሩ አይደለም። በቃ እና ታዲያ እያዝናናኝ ነው እንዴ ያለው? አሁን እንደዛ አትበል፣ ተዋኔ አይደለሁም። ወይኔ አምላኬ፣ እቺ ሴት ያለምንም ርኅራኄ ልትገድል ሞክራ ነበር። አንተ ግን እዚህ እየሳክና እየቀለድክ ነው ያለው። በጣም ይገርማል። እዛ እሳት ውስጥ የገባሁት በአንተ ምክንያት ነው። እሺ አትርሳ። ማፈሩ ቢቀር ቢያንስ በምቀልደው ቀልድ ሳቅ። በፈጣሪ ጉድ እኮ ነው። ለማንኛውም ቻው፣ ልሄድ ነው በቃ። ሶመር፣ አንድ መናገር የሚፈልገው ነገር አለ። አመሰግናለሁ ወንድሜ። የተፈጠረው ነገር እና ሁሉም ሰው እንዳለ ሆኖ አንተና በቃ እናት ብቻ ናችሁ በጎናችን የቆማችሁት። ኪራዝና ዳፍኔን እያዘጋጇቸው ነው። አመሰግናለሁ። ሰላም፣ ኤፌንም ማዘጋጀት ትችያለሽ እባክሽ? እሺ። አክስት ሩቻን እዚህ እንዳለች ስትነግረኝ ያው አገኝሻለሁ ብዬ ነው የመጣሁት። ደህና መሆንሽን ማየትና ማመስገን ፈልጌ ነው የመጣሁት። አመስግነሽኛል። ለማንኛውም ደህና መሆንሽ ተመስገን ነው። አለብሰውም እምቢ። እባክሽ መልበስ አልፈልግም። ግን ኤፌ እናትህ እየጠበቀች ነው። ወደ ቤት መሄድም አልፈልግም። ግን ትምህርት ቤት ይዘጋል። እዚህ መጠበቅ አትችልም። ኤፌ፣ አጎቴ ካርታል ጥሩ ሰው እንደሆነ ታውቃለህ። አጎት ካርታል ሁሌም ያስቀኛል። ግን እናቴን አግብታት ነው እንጂ አባት አይደለም። እናቴ ቱርካን እናቴ አይደለችም፣ ግን አባቴን አግብታለች። ስለተጋባ አላዘንኩም። ስማኝ፣ እናቴ ኪራዝን ትወዳታለች እና አጎቴ ካርታልም አንተን በጣም ይወዳል። ግን ካርታል እኮ እንደ አባት አይደለም። ግን አጎቴ ካርታል በጣም ደስ የሚል ይመስለኛል። ዥዋዥዋ አዘጋጅቶልናል እና ሽርሽር ይዞን ይሄዳል። እናንተ ከእሱ ጋር በደንብ መስማማት የምትችል ይመስለኛል። ከእሱ ጋር አንድ ስምምነት ልፍጠር? አዎ። እሺ፣ ጃኬቱን ለብሰዋለሁ። አክስቴ ዳሪያ፣ ለምንድን ነው ቤታችን የማትመጪው? በጣም ነው ናፈቅሽኝ። እኔም ናፍቀሽኛል ውዴ፣ ግን ስላልተመቸኝ ነው። አክስቴ ቱርካን ከካርታል ጋር መደራደር አለብኝ። ዳፍኔ በጣም ደስ የሚል ሰው ነው ስትለኝ ነበር። እሺ፣ ከአጎት ካርታል ጋር መስማማት ትችላለህ። ልጆች በጣም ይወዳል። አየህ ብዬ ነበር እኮ ኤፌ፣ እውነቴን ነው። በሉ መኪና ውስጥ ግቡ። አዎ፣ መኪናችን ጋር እንሂድ ልጄ። በይ ቻው። እሺ በይ ቻው። መልካም ጊዜ። አመሰግናለሁ ልጄ። አመሰግናለሁ። በጣም ደስ ይላል። በስተመጨረሻ ቡና አብራችሁ እየጠጣችሁ ነው። እውነት ለመናገር እናተ ቤት ውስጥ መግባት በጣም ከባድ ነው፣ ግን እድሌን ልሞክር ብዬ ነው። ታውቃለህ፣ አንተን ላስቀይምህ እችላለሁ፣ ግን ለሶመር ጸልይ። ከዚህ በኋላ ለእኔ ሳይሆን ለራስሽ አንድ ነገር አድርጊ እሺ እማዬ? እና አንድ አይነት ስህተት ደግምሽ እንዳትሰሪ። ስሚኝ፣ እዚህ ቤተሰብ ላይ ምንም መጥፎ ነገር እንዲፈጠር አልፈልግም። እባክሽ። እሱን ለአባትህ ነው መናገር ያለብህ። ለሁለታችሁም እየነገርኳችሁ ነው። በቃ ይበቃል። ስንት ዓመታችሁ ነው? እንደዚህ መሆን የለባችሁ። በደንብ አስቡበት።
እሳት ውስጥ ልንሞት እንችል ነበር። ምን እናደርግ ነበር? ይሄን የእኛን ቀብር እያዘጋጃችሁ ነበር። ቱርካንና እኔም ነፍሳችን በሰላም አታርፍም ነበር። ለምን? ምክንያቱም እኛ ብንሞት ልጆቻችን ጥሩ እጅ ላይ አይወድቁ። እሱን ደግሞ ታውቃላችሁ። እስኪ አስቡት፣ ጠላቶች ከሆነ አያቶቻቸው ጋር ሲያድጉ እንዴት ደስተኛና እንዴት ሰላማዊ ልጆች ሊሆኑ ይችላሉ። ልክ እነሱም እንደ እናንተ ይጣላሉ። እሺ በቃ ልጄ ተው። እሺ ያለን እኮ እናትህ እና እኔ ትልቅ ትምህርት ተምረናል። በቃ ትማራለህ፣ ግን አንድ ነገር ሲፈጠር ትወድቃለህ። ምንም መቋቋም አትችሉም። ከዚህ በኋላ እዚህ ቤት ውስጥ ስለ መለየት መስማት አልፈልግም። እሺ ስሙኝ። እሺ እውነቴን ነው የምላችሁ። ካልሆነ ልጆቼን፣ ቱርካንን፣ ቤተሰቦቼን ይዤ ከዚህ ቤት እሄዳለሁ። ከማንም ጋር ማውራት አልፈልግም። እሺ ልጄ፣ በደንብ ገብቶኛል። እሺ አታስብ፣ አሁን ገብቶኛል። እነዛ ቀናቶች ተመልሰው አይመጡም ልጄ። እሺ በቃ አሁን የትምህርት ሰዓት አብቅቷል። ንገሪኝ፣ እያዳመጥኩሽ ነው። ከፖሊስ አዲስ ነገር አለ? አዎ ከፖሊስ ጣቢያ ነው የመጣሁት እና ፖሊሶቹ ሴቪ ላይ ብቻዋን እንዳላደረገችው ነው የሚያስቡት። ሴቪ ላይ ከእኛ ጋር ውስጥ እያለች የሆነ ሰው ነው እሳቱን ያስነሳው ማለት ነው። ጥርጣሬያቸው እንደዛ ነው። እና ቆይ ምን አይነት ፍንጭ አገኛችሁ? ምንም፣ ግን ምርመራ እያደረጉ ነው። ዛሬ ከካርታል ጋር ተገናኝተን ነበር። ሴቪላይን እንደምንም ወጥመድ ውስጥ እናስገባታለን እኮ። እንዴት ነው ማለት? እንዴት ነው የሚሆነው? አንድ ያሰብነው ነገር አለ። ሴቪላይ ካርታልን መፈለጓ የማይቀር ነገር ነው። ያው እሱን ነው የምንመኘው። እንኳን ደህና መጣህ አቶ ካርታል። አመሰግናለሁ። ዳሪያ እንዴት ነሽ? ደህና ነች? ምንም አትልም። የመጣ ሰው አለ እንዴ? እባክህ ወደ ውስጥ ግባ፣ እንግዳለ። እንደዛ ነው? እሺ። ሰላም ወይዘሮ ሙጁጋን። ሰላም። ምን ነው ማለቴ፣ ልረዳሽ የሚችለው ነገር አለ እንዴ? ይቅርታ፣ የአቶ አድናን ሀዘን አልተጋራውህም ነበር። በጣም አዝኛለሁ። ፈጣሪ ያጽና። አመሰግናለሁ። ግን እዚህ የመጣሽው ለዛ አይመስለኝም። ወይዘሮ ሴቭ ላይ አንተ ጋር ልካኝ ነው የመጣሁት። አልገባኝም። አንቺ ደግሞ ከሴቪ ላይ ጋር ምን ያገናኝሻል? ይመስለኛል ባለፈው አንድ ሀሳብ አቅርበህላታል። አሁን ከባድ ሁኔታ ውስጥ ናት። ምንም ገንዘብ የላትም እና አሁን ላይ የኤፌ የማሳደግ መብቱን አንተ በምትሰጣት ገንዘብ ለመቀየር ዝግጁ ነች። እንደዛ ነው። ከአንቺ ጋር ስታወራ ነበር እንዴ? አዎ፣ ስለዚህ ጉዳይ ብቻ ነው። ገባኝ። ግን እባክሽ እስከ ነገ ጠብቂኝ፣ ገንዘቡን እስካገኝ ድረስ ማለት ነው። ትንሽ ብቻ ታገሽኝ። አሁን መሆን አይችልም። ባንኮቹ ዝግ ናቸው እና ከምታውቂው አጋጣሚ በኋላ ገንዘብ እዚህ አላስቀምጥም። እሺ በቃ እንደዛ ከሆነ ነገ ተመልሼ እመጣለሁ። ቆይ ለምንድን ነው የምትመጪው? ያው ገንዘቡን ለመውሰድ ነዋ። አይ ገንዘቡን በቀጥታ ለሷ ነው የምሰጣት፣ ለአንቺ አልሰጥሽም። እና መሀል ላይ ሆነሽ አገናኝ መሆን ብዙም ደስ የሚልሽ አይመስለኝም ነበር። ይገርማል። ማለት ግዴታ ሆኖብኝ ነው አቶ ካርታል። ምን አይነት ነገር አጋጥሞሽ ነው ይህን ማድረግ የፈለግሽው? አላወኩም። እባክህ አቶ ካርታል፣ በተቻለ ፍጥነት ይህንን ጉዳይ ቶሎ እንፍታው አይሻልም? ሌላ ነገር አትጠይቀኝ። እሺ በቃ እንግዲህ እንደዛ ከሆነ ነገ 10 ሰዓት ላይ ፋብሪካው ጋር እንድትመጣ አድርጊ እና ደግሞ ይህ ፊን የማሳደግ መብት በምንም ሁኔታ እንደማትፈልግ የሚገልጽ ወረቀት ላይ መፈረም አለባት። እሺ ምንም አታስብ፣ እነግራታለሁ። መልካም ቀን። ወይዘሮ ሙጁጋን፣ መቼም አንቺ ወንጀለኛ መርዳት ምን አይነት ቅጣት እንዳለው ታውቂያለሽ፣ ግን አይደል? ለአንቺ አልነግርሽም። እኔ በጭራሽ እያገዝኳት አይደለም። እሷ ነች አግኝታኝ አንተ ጋር እንድመጣ የጠየቀችኝ። መልካም ቀን።
አቤት ካርታል። ፈጣሪ ይመስገን። ሶመር ጥሩ ዜና አለኝ። ሴቪ ላይ እንዳሰብነው አድርጋለች። እና ታዲያ ገንዘብ ጠየቀች? አዎ፣ ነገ 10 ሰዓት ላይ የድሮ ፋብሪካ ጋር ያለው ባህር ዳርቻ እንድንገናኝ ተቀጣጥረናል። በጣም ጥሩ። እሺ እሺ ወንድሜ፣ እዛው እንገናኝ። ውዴ እንኳን ደህና መጣ። አመሰግናለሁ። በጣም ይቅርታ፣ ነጠላ ጫማህን ያደርገዋል። ስለዚህ ሌላ ብትገዛልኝ ይሻልሃል። አዎ የኔ ፍቅር፣ ያምርብሻል እኮ የኔ ፍቅር። ግን አዲስ ነጠላ ጫማ አንገዛም። አንቺ ወንድ አድርገሽ አስቂኝ መሆን ትችላለሽ ዳሪያ። ፍቅሬን በዚህ ልግለጽልህ ብዬ እኮ ነው። ኦ የኔ ውድ ኤፌውን አብሮ ነው ያለው። ተመስገን ፈጣሪ። አሁን ከውድ ቤተሰቤ ጋር አብሬኛለሁ። ትንሽ ነጭናጭ ሆኗል። ስለዚህ ጊዜ ያስፈልገዋል እና ነገሮች እንዳታካብድበት እሺ? አይዞሽ፣ ብዙ አትጨነቂ። መፍትሄ እናገኝለታለን። እሺ አታስቢ። እሺ የሴቪ ላይ ጉዳይስ በኋላ እናወራለን። ኦ አንበሳው፣ እንዴት ነህ እባክህ? ኤፌ ችግር የለውም ውዴ፣ ተይው አታስጨንቂው በቃ። እሺ እንደዛ ከሆነ ምግብ ላቅርብ። ሰላጣ ሰርቻለሁ። የተጨመቀ ሎሚ ያስፈልገኛል። አንዳችሁ ታደርጉልኛላችሁ? እኔ አግዝሻለሁ። በቃ እኔ አግዝሻለሁ እማዬ። እኔ ጨምቀዋለሁ። የኔ ወድ ተይው አንቺ። አይ እኔ ነኝ የምጨምቀው፣ ከእናቱ ይራቅ። ኤፌ በጣም ያሳፍራል። እሺ ኤፌ፣ ይህንን ነገር ማስተካከል የምንችል ይመስለኛል አይደል እንዴ? ና ወደዚህ፣ እዚህ ላይ ውጣ። ለምሳሌ ይህንን ራት አብረን እንበላለን፣ ጠረጴዛውን አብረን እናስተካክላለን እና ከዚህ ቤት ውስጥ አብረን ራት እንበላለን። አብረን ጥሩ ጊዜ እናሳልፋለን። ሁሌም ከአንተና ከእናትህ አጠገብ ሆናለሁ። ስለዚህ መሄድ የለም እሺ? ቆይ እይ፣ እዚህ ያለው የስበት ኃይል ከፍተኛ ነው። ልርቅ አልቻልኩም። ስማኝ፣ ይኸውልህ ልርቅ ስል ታቀርበኛለህ እና በምንም ታምር ከአንተ መራቅ አልችልም። አንድ ነገር ልጠይቅህ፣ ይሄ ማለት አስማት ነው እንዴ? እንደዛ ነው አደለ? እስኪ ንገረኝ። በእርግጠኝነት አስማት ይመስለኛል። አንተ ግን ስታስበው አስማት ይመስልሃል? አይ እንደሱ አይደለም። ስለዚህ አንተ እስኪ ልየ እጅህ ልየው። በጣም ጠንካራና ብረት የሚመስል እጅ ነው ያለ። እንደዛ ከሆነ እንስማማ። እኔ እናቴ ጋር ነው የምተኛው። እሺ፣ ስለዚህ እንደራደር። አይ እምቢ ነው፣ ልደራደርም። እሺ በቃ ይሆንልህ። እኔ ሁሌም አባቴን እወዳለሁ። አዎ ትወደዋለህ ውዴ፣ ጥሩ ነገር ነው እና ከዚህ በኋላ ልብ ውስጥ ስላለው ነገር ለማንም ማብራራት አይጠበቅብህም። እሺ አባቴ ብዬ አልጠራህም፣ ምንም ብዬ አልጠራህም። እንዴት ምንም አትለኝም? እሱ ደግሞ ምን ማለት ነው? ሰላም፣ እኔ ማን ነኝ? ስለተዋወቅን ደስ ብሎኛል ልበልህ? እንደዛ ነው ያሰብከው? እንደዚህማ አይሆንም። ተው እንጂ ውዴ። እይ ያለ ስምማ መኖር አልችልም። ምን ነክቷል? የሆነ ስም ብትሰጠኝ ጥሩ ነው። አይ አይሆንም፣ እምቢ። ቆይ እንዴት? ካርታል ብዬ ነው የምጠራ። ካርታል። ኡፍ፣ እሱ ጥሩ ነው። ቢያንስ ስሜ አዲስ ነገር አይሆንብኝም። ጥሩ ሀሳብ ነው። በልሽ እንጨባበጥና ስምምነት ላይ እንድረስ። አሁን ወደ ስራ እንሂድ። ሎሚዎቹን እቆራርጣለሁ። እማዬ ለኤፌ መጭመቂያውን ስጪው። እጁ ጠንካራ ስለሆነ እሱ ቢጨምቅልን ይሻላል። እንደዛ ቢሆን ጥሩ ይመስለኛል። እንካ ይሄው። ይህንንም ውሰጂው። ካርታል። አቤት ውዴ። እኔንም ሽርሽር ትወስደኛለህ? አዎ አንተ አታስብ፣ በደንብ ወስደሃለሁ ውዴ። አታስብ፣ ሁሌም ወስደሃለሁ። ቆይ አንዴ፣ ቆይ አንድ ደረጃ ይቀራል። ቆይ የምን ደረጃ ነው? አላለቀም? አይ ቆይ አላለቀም። ሁለታችንም እንወድቃለን። እግርሽን አንሺ፣ ካልሆነ ሁለታችንም እንወድቃለን። እሺ አንስቼዋለሁ። ቀጥይ። ቀስ። እሺ ቀስ በል እንጂ ውዴ፣ ተረጋጊ። አላለቀም።
ደረጃው አልቋል። እየቀለድክብኝ ነው? አይደለም፣ ጭንቅላትሽን ዝቅ አድርጊ። የአትክልቱ ጭንቅላትሽን ሊመታሽ ይችላል። አትክልተኛው አልቆረጠም። የምን አትክልተኛ ነው? ዝቅ እያልሽ። አንተ ምንድን ነው እየቀለድክብኝ ነው እንዴ? ቆይ እየቀለድክብኝ ነው አይደል? በፈጣሪ ስም ምንድን ነው የምታደርገው? ደግሞ ትስቃለህ እንዳታፍርም። ምንም የማደርገው ነገር የለም። ባይኖር ይሻላል። ከአንቺና ከእኛ ጋር የሚገናኝ ነገር የለም። ከዚህ በኋላ ደስታዬን አልገድም። እባክሽ ቱርካን ተረጋጊ። ብራቮ! እኔን በማዋረድ ነው አይደል ደስታ የምታገኘው? ታሳፍራለህ። ደግሞ ቆይ እሰራልሃለሁ፣ ታያለህ። እኔ ቀድሜ ያሳይሻለሁ። ምን? ቆይ እንዴት? አልገባኝም። እንዴት ሶመር ቆይ ንገረኝ። ከልብ ነው? ወድጄዋለሁ ብለሽ የለ እንዴ? ምን ማለት ነው ግን? ዋጋው እኮ በጣም ብዙ ስለሆነ ተስፋ ቆርጬ ነበር። አንቺ ነሽ ተስፋ የቆረጥሽ ወይዘሮ ቱርካን፣ እኔ አይደለሁ። በይኔ መኪናውን እንሞክረው። ውይ በጣም አመሰግናለሁ የኔ ውድ ባል። ግን አንድ ነገር ልንገርሽ፣ ስሚ። እንደዚህ ብቻ ልታመሰግኝኝ አትችይም። በደንብ ትስሚኛለሽ እሺ? እንቅልፍ እስኪወስደኝ ድረስ የምወደውን ዘፈን ትዘፍኝልኛለሽ እና ከዛ አልጋይ ውስጥ እያለው ምግብ ታመጫልኛለሽ። እሺ? ተስማማን? ተስማምቻለሁ። እሺ። ስሚ፣ ይሄ መኪና ፍጥነት ለሚወዱ ሰዎች የተዘጋጀ ነው። ለዛሬ ግን ትንሽ ለመረጋጋት እንሞክራለን። ግን ትወጂዋለሽ። ምን ማድረግ ይቻላል እንግዲህ። ቆይ አንድ ጊዜ አልገባኝም። ምን ማለት ነው ይሄ? እውነቱን ተናገር ካልሽኝ አንቺ እንደ ኤሊ እኮ ነው የምትሄጂው። ኧረ ዝግጁ ነህ ታዲያ? ቱርካ ምንድን ነው? እሺ ጥንቸሉ ኤሊው ማን ነው? እሺ ቆይ እሺ፣ ምንም አላልኩም። በቃ ኤሊው እኔ ነኝ፣ ጥንቸሏ ደግሞ አንቺ ነሽ። ስሚ፣ ምን ማድረግ እንዳለብን ታውቂያለሽ። አንድ ሀሳብ መጣል። አሁን ቀስ ብለን ወደ ባህር ዳርቻው እንሄዳለን። ምን ትያለሽ? ከዛ በደንብ አድርገሽ ትነጃለሽ ማለት ነው፣ በቀኝ በኩል። አንድ የተሻለ ግን ሀሳብ አለኝ። ቱርካን 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 ቱርካን፣ መኪናውን እንዳታጋጩ እባክሽ ቱርካን። ውይ ሽታው በጣም ደስ ይላል። ኔዛት አመሰግናለሁ። እንግዲህ ማዕድ ቤት ውስጥ ባልገባም ሰርቼ እልሃለሁ ወንድሜ። ሳላስበው እንቅልፍ ወሰደኝ። መልካም ምግብ፣ መዓዛው ደስ ይላል። ቁጭ በይ፣ አብረን ነው የምንበላው። ባቄላ አለው? አዎ ወንድሜ ይወዳል። ታውቂያለሽ፣ በዚህ ሰሞን ደግሞ ወቅቱ ነው እንግዲህ። ኔዛት ቆንጆ አድርጋ ነው የምትሰራው። መቼም ልበላው አልችልም። አይሆንም። በይቅመሹ እስኪ አንድ ነገር ልበላችሁ። እዚህ ቤት ውስጥ ከዚህ በላይ ንዴት ማየት አልፈልግም። እሺ፣ ሁልጊዜም ደስተኞች ሆነን መኖር ነው ያለብን። አይ አቶ ሳዲቅ፣ ምንም አይነት ንዴት ለመፍጠር ብዬ አይደለም፣ ግን ባቄላ በጭራሽ አይስማማኝም። አሁን ብበላ ሆስፒታል ነው የምታገኘኝ። ያው ወይዘሮ ነዛሀት ከዚህ በፊት እንደማልበላ ታውቃለች። እሱን መርሳት የለብኝም አይደል? በጣም ይቅርታ ረሳሁት። ማለቴ ቅርብ ጊዜ አውርተን ነበር። እኔን ለመግደል ያሰብሽ ነው የሚመስል። ስሚኝ፣ እኔ እንደ ጄብሬም ሆነ እንደ ሌሎቹ ሴቶች አይደለሁም። እሺ፣ እንደዚህ አይነት ንዴትና ማጨናነቅ አይመቸኝም። ስለዚህ እያሰብሽ ተናገሪ። ነዛት፣ ምን እያደረግሽ ነው? ተረጋጊ። ለቀናት እንደ ባብ ስትነድፈኝ እንደነበር አይታየም እንዴ ወንድሜ? ለትዕግስትህም ልክ ይኑረው እንጂ በቃ ይበቃል። ቆይ እዚህ ቤት ውስጥ ሰላምና ጸጥታ መቼ ነው የሚኖረው? አሁንስ በጣም ነው የሰለቸኝ። ሰርዳር፣ አሁን በቃ ጸጉሬን ብላጭው ይሻላል። ራሴን ማጨናነቅ አልፈልግም። አይ ማለት አስፈላጊ አይመስለኝም።
ግን ላጣቸው እችላለሁ። ለዛ ነው ብላጨው የተሻለ ነው ብዬ ያሰብኩት። ምናልባት አሁን ብዙም አስፈላጊ ላይሆን ይችላል። እንደዚህ በቀላሉ ተስፋ አትቁረጪ እሺ? አይ ተስፋ አልቆረጥኩም ውዴ። አሁን ስራዬን ለማቅለል እየሞከርኩ ነው። እናንተ ተደብቃችሁ እየበላችሁ ነው እንዴ? ጠረጴዛው ጋር እየጠበቅናችሁ እኮ ነው። ና እንሂድ። ይሄ ልጅ ምን እንዳደረገ ለማወቅ እየሞከርኩኝ። አጎቴ እንዳትቀይር፣ ውድድሩ ማየት ፈልጋል። ምንድን ነው ውድድሩ? ቆይ አንዴ ልጄ፣ አንድ የማየው ዝግጅት ስላለ ነው። ወይ አምላኬ! አገኘሁት። ስሚ ጄፍሪዬ፣ እዚህ ጋር ጥቁር የፀጉር ማስያዣ ነበር። የት ነው? እላይ አንቺ ክፍል አስቀምጨዋለሁ። መሀል ጠረጴዛ ላይ ነበር። ስሙ፣ ቤቱን በጣም እያዘበራረቃችሁት ነው። እኔ ባልኖር ቤቱ ቆሻሻ መጣያ ነበር የሚመስለው። ቆሻሻ መጣያ? ታውቂያለሽ፣ እዚህ ቤት ውስጥ አንቺ የማታውቂው ህግ አለ። አዎ አይተነዋል። እሱን ይህንን ስጪ። የምንገዛውን ዕቃ ዝርዝር ለውጣ። ፀጉር ማስያዣሽን ከላይ ውሰጂ። ሰርዳር ሙሽራው፣ ጄቦና እኔ ነገ እዛ ሆስፒታል መተን ብንመረመር ችግር አለው? ምን ይመስልሃል? ከሆነ እድሜ በኋላ መጠንቀቅ እንዳለብህ ታውቃለህ። እሺ እሺ፣ ይቻላል። ኑ እኔ ከፍታለሁ። ዞር በይ። እንዴት ናችሁ? ትልቅ እንግዶች መጥተውብናል። ኦሆ፣ እንኳን ደህና መጣችሁ። ግቡ 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 ግቡ። አንቺም መጥተሻል? አብረን የመጣ ነው። ምን ማለት ነው? እንኳን ደህና መጣ ወንድሜ። ግቡ ግቡ። እህቴ እንኳን ደህና መጣችሁ። ግቡ 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 ግቡ። ጫማ ላምጣላችሁ። እንኳን ደህና መጣችሁ።